ባዘን በደስታም እኮ መገናኘት አልቻለም። እኔ አንደኛ ከዚህ አሁን የታፈንኩት እኔ ነኝ። 1 ሚሊዮን ተኩል ከፍዬ ነው የመጣው። እልቅሶም ደክሞናል። ማቅ በስቶብን ያለ ነው። አሁን የምትሞተው ለማን ነው? ማን ነው እየገደልከው ያለ? እስቲ ከ2015 ከሐምሌ 19 ወደዚህ ስንት ሰው ነው ያጣነ? ንጹሃን እናቶቻችን፣ ንጹሃን ወንድሞቻችን፣ ንጹሃን እህቶቻችን ከመሃል አላለፉ። እነዚህ ድምጾች በማዕከላዊ ጎንደር ዞን አስተዳደር በምዕራብ ደንቢያ ወረዳ የሰላም እጦት በዕለት ተዕለት እንቅስቃሴያቸው ላይ ያሳደረውን ጫና የሚገልጹ የወረዳው ነዋሪዎች የሰላም ተማጽኖ ድምጾች ናቸው። የማዕከላዊ ጎንደር ዞን ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት ከምዕራብ ደንቢያ ወረዳ ነዋሪዎች ጋር ውይይት አካሂዷል። በውይይቱ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪውን መንግስቱ፣ የዞኑ የስራ ኃላፊዎች እንዲሁም የወረዳው ነዋሪዎች ተገኝተዋል። ነዋሪዎቹ መንግስት በወረዳ የሚገኘውን የጎርጎራ ኢኮ ሪዞርትን በማልማት ለጎብኚዎች ክፍት ቢያደርግም የሰላም እጦቱ ከልማቱ ተጠቃሚ እንዳንሆን እንቅፋት ፈጥሮብናል ብለዋል። የሰላም እጦት መኖር በህይወታቸው ላይ ጫና ማሳደሩን ያነሳሉ። ብዙ እናት አባት ጠዋሪ አልባ ቀርተዋል። የተወለዱት ልጆቻቸውም ደግሞ አሳዳጊ አልባ ቀርተዋል። ስለዚህ በ3 ዓመት ውስጥ ያገኘነው ጥቅም ስለሌለ እነሱም ይህን ተረድተው መንግስትም እነሱም ሲገቡ እንክብካቤ አድርጎ በአንድ ላይ አገራችንን ማልማት አለብን። ባዘን በደስታም እኮ መገናኘት አልቻለም። እኔ አንደኛ ከዚህ አሁን የታፈንኩት እኔ ነኝ። 1 ሚሊዮን ተኩል ከፍዬ ነው የመጣሁት። 99 ዘመር ተለምኖ ማለት ነው። እልቅሶም ደክሞናል። ማቅ በስቶብን ያለ ነው። እስቲ ከ2015 ከሐምሌ 19 ወደዚህ ስንት ሰው ነው ያጣነ? ስንት እንደው ቁጠሩ። እውነት ተቆጥሮ አያልቅም። ስንት ሰው ነው ያጣነ? በዛ መካከል በሁለቱ በደረቅ አሳርጥ ይመዳል። ንጹሃን እናቶቻችን፣ ንጹሃን ወንድሞቻችን፣ ንጹሃን እህቶቻችን ከመሃል አላለፉ ሳያውቁ ማለት ነው። በማያውቁት ነገር ይሄ ምንድነው? ሰላም ከሌለ ማንኛውም ህብረተሰባችን ነጋዴም አይነግድም፣ ግበሬም አያርስም፣ አርብቶ አደርም አያረባም፣ ተማሪም አይማርም። አሁን የምትሞተው ለማን ነው? ማን ነው እየገደልከው ያለ? በቃ እስቲ አሁን እኮ ሆነ ለመናገር ንብረታችን አሁን የሚተኮሰው ጥይት ያው ወደ ገንዘብ ይመነዘር አንድ ሀገር አይገነባም። የሀገር መከላከያ ሰራዊት ሌላ ግዳጅ የለውም፣ ሌላ አይጠብቅም። የራሳቸውን ጥቅም ለማስጠበቅ ሲፈልጉ ከታሪካችን ጠላቶቻችን የሚሰነዘረውን አጀንዳ እየተቀበል እየመሰለን ሳንመረምር እናጨበጭባለን። በዛ ተጠምደን ወደ ልማታችን እንዳናተኩር ይሁን እነሱ የሚፈልጉትን ነገር ለነሱ ተጋላጭነታችን እየሰፈን ያለን። በክልላችን በተፈጠረው ችግር የደረሰብን ጉዳት በጣም ብዙ ነው። ከፍተኛ የሆነ ሰብአዊ ዋጋ ከፍለናል። ከፍተኛ የሆነ ቁሳዊ ውድመት አጋጥሞናል። ከ3000 በላይ ተቋማት ፈራርሰዋል፣ ወድመዋል፣ ተቃጥለዋል። ትምህርት ቤቶች፣ ጤና ጣቢያዎች፣ ሆስፒታሎች፣ የታታሪው አርሶ አደራችን ያምራቹ አርሶ አደራችን ከተማውንና ገጠሩን ቀጥ አድርጎ ያዘ የኢኮኖሚያችን የጀርባ አጥንት አርሶ አደራችን የሚሰለጥንባቸውን ማሰልጠኛ ጣቢያዎች አቃጥሏቸዋል። የንፍሮ መቀቀያ አድርጎታል። ወንበሩን፣ ጠረጴዛውን የልጆቻችን ህልምና ተስፋ አቃጥሎታል። 3000 የአማራ ህዝብ በድህነቱ የገነባቸው ትምህርት ቤቶች ተቃጥለዋል፣ ወድመዋል እኮ ነው እያልኳቸው ያለው። ጀግና የምትወልደው ትውልድ የምትቀጥለው እናት መታ የምትታከምበትን ጤና ጣቢያና ሆስፒታል በጭካኔ አቃጠለው፣ አፈረሰው። ይሄ ነው እየሆነ ያለው። ዋጋ እየከፈልን ነው። እንደገና ተመልሰናል ወደ ኋላ። በ50 ዓመትና በ100 ዓመት የማንመልሰው ነገር እያጣን ነው። የክልሉ የጸጥታ ችግር በውይይትና በንግግር እንጂ በመሳሪያ የማይፈታ መሆኑን ያነሱት ነዋሪዎቹ ሰላምን ለማጽናት የበኩላቸውን ድርሻ እንደሚወጡ ተናግረዋል። የባህር በራችን በነግብጥ ሴራ እነ ኤርትራንና ወያኔን በመቅጠር ደርግን እንዲጥሉ አድርገው የባህር በር እንድናጣ ያደረጉን እነ ግብጥ ናቸው። አሁን ደግሞ መንግስታችን ከህዝቡ ጋር ሆኖ የውጭ ሀገር መንግስቶችን አያላ መንግስቶችን በማሳመን ኢትዮጵያ የባህር በር እንድታገኝ በማድረግ ተቀባይነት እያገኘ አሁን ከግማሽ መንገድ በላይ ሄዷል። መንግስት የባህር በሩን ለማስመለስ የባህር በሩ ከተመለሰ በኋላ ኢትዮጵያ ችግር የለባትም። የወላ ሸቀጥ ለጅቡቲ ዶላር ከፍለን በአመት የምናመጣው ነገር ዙሮ ከሸቀጡ ላይ ቀንሶ ነው የሚሸጥለት ለገበሬውም ሆነ ከተማው። መኪናዎች ራሳቸው 5 ሚሊዮን 6 ሚሊዮን የሚገዙት 1 ሚሊዮን ሊሸጡ ይችላሉ። ገበሬውም ሊገዛቸው ይችላል። ይሄን አይነት እድል ወደ ሰፊት እያለ እኛ በእኛ እንዴት እነሱ በሰጡና በቤት ስራ እኛ በእኛ እንዴት እንጋደላለን? ልማታችን እንዴት ወደ ኋላ ይቀራል? ይሄ መንገድ ደረጃውን የጠበቀ ኢንተርናሽናል የሆነ ደረጃውን የጠበቀ መንገድ ከጎንደር ጎርጎራ ሊሰራ ታቅዶ አልነበረም? ሰላም ቢሆን እስካሁን ይሰራ ነበር። ይሄ መንገድ ቢሰራ እኛ እናድግም። ከዚህ ጫይት ራሷ የጎርጎራ
ያላነሰ ልማት ትለማለች። ስቃዩ ይብቃን፣ እነሱም ይረዱልን። የሃይማኖት አባቶችም በትክክለኛ እንምከር። እራሱ ፈጣሪ አዞናል እንድንመክር። ይሁላ ነገር ሲሰራ ዝም ማለት የለብንም። መሞትም አለበት፣ ሰው መምከር አለበት። ነገ ሳይመክር ቢቀር ለምን አልመከርክም ይሄን እውቀት ሰጥቼ እንዴት ተብሎ ይጠየቃልና እኛም መምከር አለብን። ብንከባበር ብንሰማማ ኑሮ በሰዓት እንደዚህ እንደ ብራብሪት እየገቡ ልጆቻችን አልቁም ነበረ። ባለመስማት ነው። አባቶች አልመከራችሁም፣ ትክክል ነው፣ እቀበለዋለሁ ራሴ ጀምሬ። ሁላችሁ በእጃችን ቁጥጥር ናችሁ። አባት የሌለው የለም። ባለመመክራችን ልጆቻችን ዱር ሰጠን፣ ልጆቻችን አጣናቸው። እያሰሩ እያገቱ ስላልተማሩ ፈሪሃ እግዚአብሔርን ስላልነገርናቸው ነው። እነሱን ከሞት እንድናድን እኛንም ከጉዳት እንድንድን ሁላችንን በቃላችን እንድንወጣ አደራ ላለሁኝ። የሚጠቅም አይደለም። ሁላችንም በስጋት ነው የምንኖረው። ለምን ነው የማይጠቅመው? ለሀገር የሚባለው በውይይት ዙሪያና በጠረጴዛ እንጂ በጦርነት ምንም የሚመጣ ነገር የለም፣ ፋይዳ የለም። ሰላም ማምጣት ነው ያለብን። ጦርነት ለማንም አይጠቅምም። በቃ እኛ ሰላም ወንድሞቻችን ሙቱ ሳይሆን መንግስት እኮ ያሻሻለው ነገር አለ። ምንድን ነው የሚያሻሽለው? በቃ አንተ ነፍሰ ገዳይ ነህ፣ አንተ አንተ ፋኖ ነህ ብሎ እኮ ያለው ነገር የለም። እንዲማሩበትና እስከ 90,000 ብር ድረስ ድጎማ የሰጠና ወንድሞቻችን ወደ ጥሩ ሁኔታ እንዲመጡ በሚል ነው። በሰላም መምጣት ሲገባው ማዳበሪያ በመከላከያ ሰራዊት እየታጀበ ነው ይመጣል። በአንድ ጀንበር ሁሉ ጥያቄ ባይመለስም በተወሰነ መልኩ እየተመለሰ ያለበት ሁኔታ ስላለ ጥያቄዎች በሰላምና በጠረጴዛ ዙሪያ መፈታት አለባቸው እያለ መንግስት በተደጋጋሚ ጥሪ ያስተላለፈ ነው። ይህን ጥሪ ተቀብለን የማንመጣ ወይም የማይመጡ ከሆነ ደግሞ መንግስት የራሱን የሆነ አደረጃጀቱን ፈጥሮ እርምጃ የሚወስድበት ሁኔታ ይፈጠራል። ስለዚህ ይህን ጥሪ ተቀብለው ወንድሞቻችን ደግሞ መምጣት መቻል አለባቸው። ከጦርነት ሞት፣ የኢኮኖሚ ውድመት፣ የፖለቲካ ውድቀት ወደ ረሃብ መሄድ እንጂ ከጦርነት አንድም ውጤት የለም። ማንኛውም ጦርነት ህዝብ በልቶ ኢኮኖሚ አውድሞ ተቋማት ወድመው መስዋዕት ተከፍሎ ወደ ድርድር ነው የሚመጣ ምን ጊዜ የትኛውም ዓለም ላይ። ስለዚህ ምናልባት ወንድሞቻችን ይህን ተረድተው እንዲመጡ እኛ የሚጠበቅብን የሃይማኖት አባቶች ካህናት መወገዝ ልጆቻቸውን፣ ሸሆች በተመሳሳይ በራሳቸው ባህል በራሳቸው ሃይማኖት መደረግ የሚገባው ማድረግ፣ እኛ ደግሞ በስልክም ሆነ በተለያዩ ነገሮች መምከር። ለምሳሌ እኔ ይቅርታ ከገባው ታድሶም ወስጃለሁ። አንድ አይል ሁለት ጊዜ ነው እንደውም ታድሶ የወሰድኩት። አሁን የነበርኩበት ዓላማ በከፊልም ቢሆን የተመለሰ ስለሆነ መዋጋት የለብኝም ብዬ በተሰጠኝ ስልጠና ራሴን ሴቭ አድርጌያለሁ። ኢትዮጵያዊ ነኝ። የምሞተው በኢትዮጵያ ንብረት ነው። የሚወረወረው የሚተኮሰው ጥይት የኢትዮጵያ ሀብት ነው። እኔም የኢትዮጵያ ሀብት ነኝ። የሚሞተው የሀገር መከላከያ ሰራዊትም የኢትዮጵያ ሀብት ነው። እኛ እንደዚህ እርስ በርሳችን ከተነካከስን እርሳሳችን ከተበላላነ ነገ የውጭ ኃይል እኛ ቀኝ እጃችን ጠምዞ መጣሉ ከየት ይቀራል ነው። ምክንያቱም በየአካባቢው አይናቸውን አፍጠው ጥርሳቸውን አግጠው የሚጠብቁን ጠላቶች ስላሉ ስለምናውቃቸው ካልብኛ ወደ ሰላም ከዞርነ የሰላም ቁልፍ ያለ ከዚህ ህብረተሰብ ላይ ነው። በቃ ስለዚህ ይህን ነገር ሳብ አድርገን ሁላችንም አንዳንድ ሰው ብንይዝ እርግጠኛ ብንመክር እርግጠኛ ነኝ ሰላም በእጃችን ነው ያለ። እነዚህ ወንድሞቻችን በወጡት ጓዶች ይግቡ። አዎ ቢገቡ እንፈልጋለን። ሰላም ነው የሚፈልገኛ ወረዳ ሰላማችን ነው እኛ የምንፈልግ። ገበሬውም ከተማውም አርሶ አደሩም ሰላም ነው የምንፈልግ። ይህን ሰላም ተያይዘን ለማልማት ከዚህ ያለነው ሰዎች እጅ ለእጅ መያያዝ አለብን። አርሰንና አርሶ እንዲበላ አንድነት እንድንፈጥር ያስፈልጋል። እነዚህን ወንድሞቻችንና ጓደኞቻችን እንመክራለን፣ እንመልሳለን። አገራችን አሁን ታች ላይ ብታዩት ጤፍ እርሻ፣ ሽምብራ እርሻ፣ ምስር እርሻ ነው ያለ። በአመት 2 ጊዜ የሚመረትበት አገር ነው ስንዴ። ስለዚህ ነጋዴም እንዲነግድ ገበሬም እንዲያርስ አገራችን ሰላም ያስፈልጋታል። ይህን ሰላም እጅ ላይ ተያይዘን ማልማት አለብን። ሰላም የሚመጣው በመከላከያ ሰራዊት ብቻ ሳይሆን በሁሉም ተሳትፎ በመሆኑ ታጣቂዎች የሰላምን አማራጭ እንዲቀበሉ ማህበረሰቡ የበኩሉን ድርሻ እንዲወጣ ተነስቷል። የችግሩን ባለቤት እናንተው ራሳችሁ ናችሁ፣ እኛው ራሳችንን ብለን ማየት ያስፈልጋል። የችግሩ መፍትሄም መከላከያ አይደለም፣ ፖሊስ አይደለም፣ ወይም የሆነ ባለስልጣን አይደለም። የችግሩ መፍትሄ ሰላምን ሊጠግንላችሁ፣ ሊያበጅላችሁ፣ ሊጠብቅላችሁ የሚችለው እናንተው ሰላምን አበላሻችሁ
እናንተው ሰላምን ለመጠበቅ ቁልፋችሁ በእጃችሁ ነው። ቁልፋችሁን አንሱት፣ ክፈቱ፣ የሰላም በር ግቡ በዛ። ስለዚህ ፈቃደኛ መሆን ያስፈልጋል። ለሰላም ተሳትፎ የግለሰቡ የሆነ አካል እንዳልሆነ አውቀን ሁላችንም በጋራ ካልቆምን ሰላም ከሆነ ቦታ ይመጣል ብለን ዝም ብለን በየቦታችን ላይ የራሳችንን ስቴት ሰርተን የምንጠብቅ ሆነ የቀሩን ወንድሞቻችን ወይ አባቶቻችን የሆነ አካል በዚህ ጽንፍ ውስጥ ያለ ሰው ሲሞትብን እናለቅሳለን። ስለዚህ ከእያንዳንዱ ማህበረሰብ ፍላጎት በፍቅር በቁርጠኝነት ተነሳስተን መስራት መቻል አለብን። እኛ መስዋዕትን እንከፍላለን አይደለም ለራሳችን፣ ለውጪ ለጎረቤት ሀገር መስዋዕትን እንከፍላለን። ለምን የምንከፍለው? ለሰላም ጎረቤታችን በሰላም እንዲያደር መስዋዕት ለምን እንከፍላለን? እናንተ ለህዝባችሁ፣ ለቤተሰቦቻችሁ፣ ለአካባቢያችሁ ሰላም ላይ ለምንድን ነው ቲፎዞ ህብረት ማትፈጥሩት? በሩ ከተከፈተ ሰዓት ጀምሮ በጣም በርካታ የሆነ ኃይል እየገባናል። ተደራጁ፣ ሂዱ፣ በምህረት አስገቡ። እኛም እስከ ቀጠና የትኛውም ቀጠና ቢሆን ገብተን ተሽከርካሪ ይዘው ገብተን ጭናቸው መምጣት እንፈልጋለን። በአጭር ጊዜ ታድሰው ይገባሉ፣ መቋቋሚያ ይሰጣቸዋል። ወደ የሚፈልጉ በትውልድ ቦታቸው ገብተው በልማታዊ ስራ ላይ ይሳተፋሉ እንደ ችሎታቸው። የራሳቸውን ስራ ነው የምትሰሩት። የራሳቸውን ሰላም አብጁ፣ እኛ እንደግፋለን፣ እስከ መስዋዕትነት እንደግፋለን። ተራ በተራ ከመበላታችን በፊት አንድ ሆነን አካባቢያችን እንጠብቅ፣ አንድ ሆነን አንድ ላይ እንዝመት፣ ሌባን አንድ ላይ እንከላከል። እሱም ማድረግ ከቻልን እኛ ሁላችን መኖር እንችላለን። መምህር የነበረውን ወደ ስራው እንመልሳለን። የመንግስት ሰራተኛ የሆነውን ወደ ስራው እንመልሳለን። 10 ምናምን ወር 2 ዓመት ስራ እንኳ ቢያቋርጥ ወደ ስራው እንመልሳለን ብለን እየመለስነው ነው። ከዚህ በተጨማሪ ደግሞ መጣው ልክ እዚህ ያሉ አሁን ወጣቶች አሉ፣ ስራ አጥ አሉ። ከነሱ ጋር አብረን አደራጅተን ደግሞ የስራ እድል እንፈጥራለን አለ። ለነሱ ቅድሚያ አንሰጥም። ለምን? እንደነዚህ ስራ አጦች ግን እኩል እናያቸዋለን። በግል ጠብ ያለበትን ደግሞ የሀገር ሽማግሌ አቋቁመን እሱን ጉዳይ ደግሞ በሀገር ሽማግሌዎች በኩል በሃይማኖት አባቶች በኩል ደግሞ እሱንም እንደ መንግስትም እንደ ሀገር ሽማግሌም ሆነን እናስታርቃለን ነው ያለ። እናንተ ምህረት ማስገባት ላይ መስራት አለባችሁ። አካባቢያችሁን ተደራጅታችሁ ጠብቁ። ከዚህ በፊት ከነበርንበት ቆስጠን ያለ ህግ የማስከበር ስራ ግን በቅርቡ ይሰራል። የመልካም አስተዳደርም የልማት ጥያቄ ለመመለስ እኛ የቻልነውን እናደርጋለን። እናንተም የቻላችሁትን ካደረጋችሁ እናንተ የእናንተን ችግር እኛ የእኛን ችግር ቀርፈን በፍጥነት ከችግራችን መውጣት። ከትናንትና በፊት በሐሰት ትርክትም ይሆን በተለያየ መንገድ ተጎዳው ተፈድያለሁ የሚል አካል ለነገው ሰላማችን ስንል ለኢትዮጵያ ህልውና ስንል ይቅር መባባል አለብን። የውጭና የውስጥ የሀገራችን ጠላቶች ተቀናጅተው ሀገራችን ለማዋረድ እየሰሩት ያለ ስራ እንደሆነ እንድትገነዘቡ እንፈልጋለን። ይህንን አባቶቻችን እወቁ። እናንተ ዋጋ የከፈላችሁላት ሀገር ናት ይቺ ሀገር። ዛሬ ትናንትና ከዘፈንና ከእንጉርጉሮች የማናቀውን ታላቁ አባይን ገድበን ጠላቶቻችን ማበሳጨት ጀምረናል። ስለዚህ ይሄ ትውልድ የራሱን አሻራ የራሱን ታሪክ መስራት ጀምሯል። ይሄ ድል እጃችን ላይ ያለ፣ ይህን እድላችን ሊነጥቁ ነው እየተረባረቡ ያሉት። ስለዚህ መንግስት ይህን ችግር ለመፍታት 2 አማራጭ እየተጠቀመ ነው። የመጀመሪያው አማራጭ ትናንትም ጀምሮ እስካሁንም ድረስ እንደ መንግስት መርህ አድርጎ እየሄደበት ያለው የሰላም አማራጭ። ነገ የሚጠፋን ነገር፣ ነገ የሚበላሽ ማንነታችን እናስተካክል። ስለዚህ ሰላም ለትንሽ ጠላትም ለትልቅ ጠላትም የመንግስት በር ክፍት ነው። እስካሁን ድረስ መንግስት ባደረገው ጥረት ከ15000 በላይ የታጠቁ ኃይሎች በምህረት ገብተው የታድሶ ስልጠና ወስደው መንግስት ለነዚህ ኃይሎች ማቋቋሚያ ሰጥቶ ወደ ማህበረሰቡ ቀላቅሏል። የተጀመረው የሰላም ጥሪ ውጤታማ ይሆን ዘንድ እናንተ በየአካባቢያችሁ በየቀበሌያችሁ ከነገ ጀምሮ ተሰማሩ። ለዚህ ህዝብ የሚገባው ልማት ነው። ይህንን ወርቅ የሆነ አካባቢ ይዞ ደንቢያን ይዞ መልማት፣ ማደግ፣ ልጆቹን ማስተማር፣ ልጆቹን ከበራፉ ድሮ ኩሎ ማየት ነው የሚገባው ህዝብ። በሌላ መንገድ ደግሞ የሰላም አማራጩ የሚጠቀመው ይጠቀም፣ አልጠቀምም ያለውን አካል ደግሞ ጠንካራ የሆነ የህግ ማስከበር ስራ መስራት አስፈላጊ ነው ማለት ነው። በእኛ በኩል እንደ መንግስት የሰላም እድሉንም የህግ ማስከበር ስራውንም አቀናጅተን ህዝባችን አስተባብረን የአካባቢያችን ሰላም የሀገራችን ሰላም ለማረጋገጥ እንሰራለን። እጅግ በጣም አመሰግናለሁ። ሰላምን በማጽናት የአካባቢውን ልማት ማስቀጠል እንደሚገባ በውይይቱ ተመላክቷል። ሰላማችን አንዱ ሀብታችን ነው።